ግን አጋንንትን የማወጣው በእግዚአብሔር ጣት ከሆነ የእግዚአብሔር መንግስት ወደ እናንተ እንደመጣች እወቁ ይላል። ኢየሱስ አጋንንትን የሚያወጣው በእግዚአብሔር ጣት ነው። ኦኬ በየትኛው ጣት ይመስልሃል? በዚህ በመሀል ጣቱ ነው? በአውራ ጣቱ ነው? በየትኛው ነው? አላቅም፣ ማስረዳኝ ነው። ኢየሱስ ክርስቶስ በአካል እዚህ ምድር ላይ መጣ አይደለ? አሁን ከአብ ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። የት ቦታ ላይ እንደሱ ነው? ሮሜ ምዕራፍ 8 ቁጥር 34 ላይ ከአብ ቀኝ ያለው ስለኛ ኃጢአት የሚማልደው ይላል። ከአብ ቀኝ የሚለው መጀመሪያ ደረጃ በእግዚአብሔር ቀኝ የሚል እንጂ በአብ ቀኝ የሚል መጽሐፍ ቅዱስ ውስጥ የለም። ሮሜ ምዕራፍ ቁጥር 34 ከአብ ቀኝ አይደል? አይደል? በድግግሞሽ እንደዛ ይላል እያሉ ሰዎች ያወራሉ። እዛ ምክንያት የሰዎች አእምሮ ውስጥ በአብ ቀኝ የሚል ሆኖ እንጂ ሮሜ 8 በእግዚአብሔር ቀኝ ነው የሚለው በአብ ቀኝ አይደለም። ሮሜ ላይ ብቻ አይደለም፣ ከዘፍጥረት እስከ ራእይ በአብ ቀኝ የሚል የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ነው ስለኛ ይማልዳል ይላል። በአብ ቀኝ የሚል ከዘፍጥረት እስከ ራእይ ልታሳየኝ ትችላለህ? አይ በአብ ቀኝ የሚል የለም። ይህንን ነው ይህንን በእግዚአብሔር ቀኝ የተቀመጠው ይላል። ስለዚህ አትበለው፣ በቃ ከዛሬ በኋላ ስለማይል መጽሐፍ ቅዱስ አትበለው። ምክንያቱም እግዚአብሔር የሚለው ባህሪን የሚገልጽ ነው ተብሎ ስለሚታሰብ አካላትን ለማምጣት የግዴታ በአብ ቀኝ መባል አለበት። ምክንያቱም አብ ከሚባለው ፐርሰን ቀኝ ነው የተቀመጠው ለማለት ስለሚታሰብ፣ እግዚአብሔር ስትል ግን ባህሪ ስለሆነ ባህሪ ደግሞ ቀኝና ግራ የለው። ስለዚህ ያንን ለማምጣት ሰው አእምሮ ውስጥ አብ ቀኝ አብ ቀኝ አብ ቀኝ ያሉ መዓት ጊዜ ስላወሩበት ብዙ ሰው እንደዛ ያለ ይመስለዋል። ሲጸልይም እንደዛ ነው የሚጸልዩት፣ በአብ ቀኝ ያለው ምናምን ይላል። የእግዚአብሔር ቀኝ ስንል ስለምንድን ነው የምናወራው? ኢየሱስ ክርስቶስ አሁን በአካል እንዳለና ስለኛ ኃጢአት እንደሚማልድ ታምናለህ? አሁን በአካል እየማለደ አዎ፣ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል እና ደግሞ እሱ ሊቀ ካህን ነው ይላል ዕብራውያን ምዕራፍ 7 በሕይወት ስለሚኖር ወደ እርሱ የሚመጡትን ሊያድናቸው ይችላል ይላል። አሁን ፖይንቱ አብ የምንለው የት ነው የሚኖረው? ያው እዚህ ላይ እንደተጻፈው ነው፣ በእግዚአብሔር ቀኝ የተቀመጠው ይላል። በሰማይ ነው፣ በሰማይ ኢየሱስ ክርስቶስ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። በእግዚአብሔር ቀኝ ሆኖ አይልም፣ በእግዚአብሔር ቀኝ ነው የሚለው። በእግዚአብሔር ቀኝ ማለት የእግዚአብሔር ቀኝ ምንድን ነው እኮ? አሁን እኔ እንድታስረዳኝ የፈለግኩት ኢየሱስ ክርስቶስ አሁን ስጋ ሆኖ አለ። አሁን ስጋው አለ። እንደዚህ ነው የሚሆነው። ማስረዳት ከሆነ ደግሞ እድሉን ስጠኝና ላስረዳ። እሺ እኮ አስረዳኝ፣ እንድታስረዳኝ የፈለግኩት አብ ከወልድና ከመንፈስ ቅዱስ ስጋ ለብሶ የመጣው ወልድ ነው መንፈስ ቅዱስ ነው ወይንስ አብ ነው ስጋ የሆነው? ከነዚህ አሁን ከጠቀስካቸው ስጋ የሆነ ማንም የለም። ሰላም። እግዚአብሔር ይመስገን። በረከት ሰላም ነህ? እንዴት ነህ? ጤና ይስጥልን። እግዚአብሔር ይመስገን። ጥያቄ አለ? ሞክሼ ነኝ። ጥያቄ አለኝ። ምንድን ነው ኢየሱስ ክርስቶስ በአካል እዚህ ምድር ላይ መጣ አይደለ? አሁን ከአብ ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። የት ቦታ ላይ እንደሱ ነው? ሮሜ ምዕራፍ 8 ቁጥር 34 ላይ ከአብ ቀኝ ያለው ስለኛ ኃጢአት የሚማልደው ይላል። ሮሜ ላይ ኢየሱስ አብ ከሆነ ከማን ጋር ነው የሚማልደው? እሺ ከአብ ቀኝ የሚለው መጀመሪያ ደረጃ በእግዚአብሔር ቀኝ የሚል እንጂ በአብ ቀኝ የሚል መጽሐፍ ቅዱስ ውስጥ የለም። ቀኝ በክብር ቀኝ በግርማ ቀኝ የሚል አለ። በአብ ቀኝ የሚል ከየት አመጣህ? እሺ አንዴ መጽሐፍ ቅዱስ ስላለ ሮሜ ምዕራፍ ቁጥር 34 ከአብ ቀኝ አይደል? በድግግሞሽ እንደዛ ይላል እያሉ ሰዎች ያወራሉ። እዛ ምክንያት የሰዎች አእምሮ ውስጥ በአብ ቀኝ የሚል ሆኖ እንጂ ሮሜ 8 በእግዚአብሔር ቀኝ ነው የሚለው በአብ ቀኝ አይደለም። ሮሜ ላይ ብቻ አይደለም፣ ከዘፍጥረት እስከ ራእይ በአብ ቀኝ የሚል
እሺ የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ነው፣ ስለኛ ይማልዳል ይላል። በአብ ቀኝ የሚል በእግዚአብሔር ቀኝ በእግዚአብሔር ቀኝ የተቀመጠው ይላል። ስለዚህ በአብ ቀኝ የሚል ከዘፍጥረት እስከ ራእይ ልታሳየን ትችላለህ? አይ በአብ ቀኝ የሚል የለም። ይህንን ነው ይህንን በእግዚአብሔር ቀኝ የተቀመጠው ይላል። ኦኬ። ስለዚህ አትበለው በቃ ከዛሬ በኋላ ስለማይል መጽሐፍ ቅዱስ አትበለው። ለምንድን ነው ሰዎች የሚሉት አብና ወልድን የተለያዩ አካላት በፐርሰን ደረጃ? ምክንያቱም እግዚአብሔር የሚለው ባህሪን የሚገልጽ ነው ተብሎ ስለሚታሰብ አካላትን ለማምጣት የግዴታ በአብ ቀኝ መባል አለበት። ምክንያቱም አብ ከሚባለው ፐርሰን ቀኝ ነው የተቀመጠው ለማለት ስለሚታሰብ፣ እግዚአብሔር ስትል ግን ባህሪ ስለሆነ ባህሪ ደግሞ ቀኝና ግራ የለው። ስለዚህ ያንን ለማምጣት ሰው አእምሮ ውስጥ አብቀኝ 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 ያሉ መዓት ጊዜ ስላወሩበት ብዙ ሰው እንደዛ ያለ ይመስለዋል። ሲጸልይም እንደዛ ነው የሚጸልዩት፣ በአብቀኝ ያለው ምናምን ይላሉ። ግን እንደሱ አልተጻፈም። እሺ፣ ስለዚህ የእግዚአብሔር ቀኝ ስንል ስለምንድን ነው የምናወራው? ምን ማለት ነው እኮ? ኢየሱስ አሁን በአካል በስጋ በሰማይ አለ፣ ስለኛ ኃጢአት ይማልዳል። እዚህ ዕብራውያን ላይንም ይናገራል። ዕብራውያን 7:25 ላይም እሱ በስጋ ስለሚኖር እነሱን ሊያድናቸው ይችላል ይላል። እና ኢየሱስ ክርስቶስ አሁን በአካል እንዳለና ስለኛ ኃጢአት እንደሚማልድ ታምናለህ? አሁን በአካል እየማለደ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። እና ደግሞ እሱ ሊቀ ካህን ነው ይላል ዕብራውያን ምዕራፍ 7:25 ላይ እሱ ሊቀ ካህን ነው፣ በሕይወት ስለሚኖር ወደ እርሱ የሚመጡትን ሊያድናቸው ይችላል ይላል። ኦኬ፣ አሁን ምን መሰለህ፣ አሁን እዚህ ጋር መነጋገር ያለብን ሊቀ ካህን መሆኑ ሌላም ነገር ማንሳት እንችላለን። ኢየሱስ ያልሆነው ነገር የለም። እሺ፣ አሁን ፖይንቱ አብ የምንለው የት ነው የሚኖረው? ያው እዚህ ላይ እንደተጻፈው ነው፣ በእግዚአብሔር ቀኝ የተቀመጠው ይላል። በሰማይ ነው፣ በሰማይ። እሺ፣ ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። በእግዚአብሔር ቀኝ ሆኖ አይልም፣ በእግዚአብሔር ቀኝ ነው የሚለው። በእግዚአብሔር ቀኝ ማለት የእግዚአብሔር ቀኝ ምንድን ነው እኮ? አሁን እኔ እንድታስረዳኝ የፈለግኩት ኢየሱስ ክርስቶስ አሁን ስጋ ሆኖ አለ። አሁን ስጋው አለ ብለህ ነው የምታምነው? እንደዚህ ነው የሚሆነው። ማስረዳት ከሆነ ደግሞ እድሉን ስጠኝና ላስረዳ። እሺ እኮ አስረዳኝ፣ እንድታስረዳኝ ነው የፈለግኩት። የእግዚአብሔር ቀኝ ስንል በመጽሐፍ ቅዱስ ውስጥ የእግዚአብሔር ቀኝ ማለት ግርማ ማለት ነው። በምንድን ነው ይህንን የምናውቀው? ያው መጽሐፍ ቅዱስ ራሱን በራሱ ነው የሚፈታው። ለምሳሌ ምን ማለት ነው? ምናልባት ቅድም ስጀምር ስላልነበርክ ነው እንጂ ሉቃስ ምዕራፍ 11 ላይ እስኪ ያውጣ። እሺ ሉቃስ ምዕራፍ 11 እሺ ቁጥር 20 እሺ ቁጥር እኔ ግን አጋንንትን የማወጣው በእግዚአብሔር ጣት ከሆነ የእግዚአብሔር መንግስት ወደ እናንተ እንደመጣች እወቁ ይላል። እና አሁን ክርስቶስ አጋንንትን የሚያወጣው በእግዚአብሔር ጣት ነው። ኦኬ። እና በየትኛው ጣት ይመስልሃል? በዚህ በመሀል ጣቱ ነው? በአውራ ጣቱ ነው? በየትኛው ነው?
አላቅም፣ ማስረዳኝ እስኪ በየትኛው ጣቱ ነው? አሁን እንደዚህ ሲገጥመን ምንድን ነው የምናደርገው? የራሳችን ትርጉም አለን። አሁን ያነበብኩልህ ሉቃስ ነው። ይሄው እንደዚህ አይነቱ ክፍል እንደዚህ ተመሳሳይ ክፍል የተጻፈበትን ሌላኛውን የመጽሐፍ ቅዱስ ክፍል ነው የምንፈልገው። ኦኬ። ስለዚህ አሁን እኔ ያገኘሁበትን ላሳይህ። ማቴዎስ ወንጌል ምዕራፍ 12 ላይ ተመሳሳይ ይህንኑ የሚዘረዝርበትን ስታየው ትርጉሙ ምን ማለት እንደሆነ እናገኛለን ማለት ነው። አሁን ማቴዎስ ምዕራፍ 12 ቁጥር 28 አውጣው። ነገር ግን እኔ አጋንንትን የማስወጣው በእግዚአብሔር መንፈስ ከሆነ የእግዚአብሔር መንግስት ወደ እናንተ መጥታለች። የእግዚአብሔር ቃል ማለት አሁን ምን ማለት ነው ማለት ነው? የእግዚአብሔር መንፈስ። አሁን በቅድም ደግሞ በአብ ቀኝ ነው የተቀመጠው የሚለውን በእግዚአብሔር ቀኝ ተቀመጠ የሚለውን ደግሞ ምን ማለት ነው የሚለውን ለማግኘት ምን እናደርጋለን? ዕብራውያን መጽሐፍ ምዕራፍ 1 ዕብራውያን ምዕራፍ 1 ቁጥር 3 እና 4 ሌላ ጊዜ ግን በግል ብናደርገው ነው እንጂ የሚሻለው። ይሄ በጣም ረጅም ነው የሚፈጀው እንደዚህ አይነቱ ነገር አንተም ስታወጣ። እሺ ችግር የለውም። በግል በውስጥ አገኛለሁ። ይህንን እንትን እንበልና 3 እርሱ በእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አሁን ደግሞ ሮሜ ላይ በእግዚአብሔር ቀኝ ነበር ተቀመጠ የተባለው። አሁን ደግሞ እዚህ ምን ብሎ አመጣ? በግርማው ቀኝ ተቀምጧል። ስለዚህ የእግዚአብሔር ቀኝ ስንል ስለ አካል አይደለም። የእግዚአብሔር ቀኝ ማለት የግርማ ቀኝ ማለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 64 ደግሞ ስታነብ ደግሞ በኃይል ቀኝ ተቀመጠ ይላል። ስለዚህ የእግዚአብሔር ቀኝ ስንል የግርማው ቀኝ የኃይል ቀኝ ማለት ነው እንጂ የአካል ጉዳይ አይደለም የምናወራው። አብ የሚኖረው አብ መንፈስ ነው፣ በሁሉ ቦታ ይኖራል። የመታያ መኖሪያው ግን ወልድ ነው የሚባለው። በዮሐንስ ወንጌል ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ በአንተ መጽሐፍ ቅዱስ እንዴት እንደሚል አላውቅም። ያው ትንሽ እንትን ሊል ይችላል። ችግር የለውም። ይሄኛውም አለኝ ከጎን ሂድ፣ ሁለቱም አለኝ። ስለዚህ ምን ይላል? እኔም ነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ይላል። ስለዚህ አብ በወልድ ነው የሚኖረው። ስለዚህ ወልድን አብን አየን የምትለው ወልድን ስታይ ነው። ወልድን ያየ አብን አይቷል ይልናል። አብ የሚኖረው በወልድ የሚኖር ነው። ስለዚህ አብ በሁሉ ቦታ ይኖራል። በሰማያት የምትኖር አባታችን ወይ ተብሎ ስለተጻፈ የመታያ አብን አየውበት የምትልበት የመታያ መኖሪያው ግን ወልድ ነው የሚባለው። አብና ወልድ የሚታይና የማይታይ እንጂ የተለያዩ አካላት አድርጎ መጽሐፍ ቅዱስ አያስተምርም። የሚታየውን ኢየሱስን የሚታየውን የሚጨበጠውን አካሉን ስታየው ወልድ ነው። በዛ በወልድ የሚኖረው ደግሞ አብ ነው እንጂ ከወልድ ተለይቶ በሌላ አካል የሚኖር ወልድ የሚባል ሌላ አካል የለም። በወልድ የሚኖረው ነው አብ የሚባለው። አብ የሚኖርበት ነው ደግሞ ወልድ የሚባለው ማለት ነው። በመጽሐፍ ቅዱስ ላይ እንደዚህ ነው የተቀመጠው። ቤኪ አሁን የምጠይቅ ጥያቄ ኢየሱስ ክርስቶስ ከሞት እንደተነሳ ታምናለህ አይደለ? አዎ። ተመልሶም ይመጣል እኮ። አሁን የት ነው ያለው ኢየሱስ ክርስቶስ? በስጋ የተነሳው የት ነው ያለው ብለህ ነው የምታምነው? እሱን ነው እኔ እንድትነግረኝ የፈለግኩት።
የሁሉ ሰዓት ቆይቼ እኮ በስጋ ያለው ኢየሱስ ክርስቶስ አሁን የት ነው ያለው ብለህ ነው አንተ የምታምነው? የሚመጣው በስጋ ነው አይደለ? ያ ስጋው የት ነው ያለው ብለህ ነው የምታምነው? ጥያቄም እሱ ነው። ከመጀመሪያም የጠየቅኩ ጥያቄ እኮ ይሄንን ነው። ይሄንን በአጭሩ መልስልኝ። አለ ወይስ የለም? አሁን ኢየሱስ ክርስቶስ በስጋ በአብ ቀኝ በምናምን እያልክ ስለወሰድከኝ ስለሱ ነው ሳብራራለህ የቆየሁት እኮ። ጥያቄ ግን ይሄ ነው። አሁን ጥያቄ ኢየሱስ ክርስቶስ ስለኛ ኃጢአት ይማልዳል ይላል። ኦኬ፣ ከእግዚአብሔር ቀኝ አልክ። አለ ይማልዳል ብለህ ነው የምታምነው? አሁን ብዙ ጥያቄዎች ናቸው ያሉት አንድ ላይ ና በስጋ አለ ወይ አልከኝ። አዎ እሱ ነው እኮ ጥያቄ። ይኸውልህ አጭር እኮ ነው። ከመጀመሪያም ይዤ የመጣሁት ጥያቄ ከእግዚአብሔር ቀኝ ሆኖ ስለኛ ኃጢአት ይማልዳል ይላል። ዕብራውያን ላይም ኢየሱስ ክርስቶስ በስጋ ስለሚኖር ያማልደናል ይላል። እስኪ በስጋ ስለሚኖር የሚለውን አሳየኝ። ሞት ስለማይዘው ይላል። በህይወት ስለሚኖር በስጋ ስለሚኖር የሚለውን አሳየኝ። እሺ ዕብራውያን ምዕራፍ ላንብበው። ምዕራፍ 7 ቁጥር 25 ላንብብ። ስለዚህ ስለ እነርሱ እያማለደ ሁልጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። በስጋ ስለሚኖር የሚለውን ነው አሳየኝ ያልኩህ አይደል? ስለዚህ ስለ እነርሱ ወደ ላይ ሌሎቹ ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህናት የሆነው ምክንያቱም እግዚአብሔር እንዲበሽ እነሱን ቆይሽ ወደ ላይ ልምጣና እኮ ሁልጊዜ በህይወት ስለሚኖር እነርሱ ሞት ስለሚይዛቸው የብሉይ ኪዳን ካህናት ብዙ ናቸው ይላል። እሱ ግን ሞት ስለማይዘው ስለዚህ እነርሱን እየማለደ ሁልጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ በህይወት በስጋ ስለሚኖር የሚለውን ነው የጠየቅኩህ እኮ። በህይወት ስለሚኖር ይላል እኮ። በህይወት ስለሚኖር ይላል። ያ በሰማይ ያሉት ሁሉ እኮ በህይወት ነው የሚኖሩት። ግን በስጋ የሚኖረው በስጋ ስለሚኖር የሚለው ምንድን ነው ማለት ነው እኮ? ኢየሱስ ክርስቶስ ከሞት ከተነሳ በኋላ አርጓል አይደል? ከዛ ደግሞ ተመልሼ እመጣለሁ ብሎናል። ግን አሁን በስጋ ስለሚኖር የሚለው የቱ ጋር ነው ዋናው ነገር እኮ? አሳየው እኮ በህይወት ስለሚኖር ይላል። የብሉይ ኪዳን ካህናት ሞት ስለሚይዛቸው ቁጥራቸው ብዙ ነበር ይላል። ሌሎቹም ሁሉ እኮ አሁን እነኛ አሁን የምትላቸው ካህናት የሉም እንዴ በህይወት በሰማይ ሞት ስለሚይዛቸው አለ እኮ። በሰማይ ሞትማ እዚህ ምድር ላይ ነው። አሁን በሰማይ አለ አብርሃምም ቅዱሳን አሉ አይደለም በሰማይ እኮ። እዚህ ላይ ታዲያ ሞት ስለሚይዛቸው አለ እኮ። አሁን በስጋ ነው እንጂ የሌሉት አሉ እኮ። ኢየሱስ በስጋ አለ ማለት ነው። አየህ፣ እነሱ በህይወት የሌሉት በስጋ ስለሌሉ ነው። ኢየሱስ ግን ስቲል በስጋ ስለሚኖር በስጋ የሉም። ስጋቸውማ በስብሷል፣ መንፈሳቸው ነው እዛ ያለው አይደል? ምንድን ነው የጠየኩህ? በሰማይ አሉ አይደለ? በህይወት አይደለም ያሉት? አሉ፣ በሰማይ አሉ። አዎ በህይወት አሉ። ስለዚህ ጥያቄው በህይወት መኖር የሚለው ነገር መልስ አይሆንማ። እኔ ለምጠይቀው ጥያቄ በስጋ ነው የሚኖረው ለሚለው ምንድን ነው ማስረጃ ነው? መጽሐፍ ቅዱስ አርጓል፣ እንዳያችሁት ደግሞ ተመልሶ ይመጣል ይላል እኮ መጽሐፍ ቅዱስ። ከሞት ተነስቶ አርጓል፣ እንዳያችሁት እንደዚሁ ይመጣል። ፖይንት ኖሮት ምን መሰለህ በረከት፣ እዛ ጋር የሆነ ፖይንት ያለው ነገር ያለ አስመሰል ስላደረግከው ነው። እኔ እውነቴን ነው የምልህ፣ ፖይንት ለማስመሰል ወይንም አይደለም። እኔ ግራ የገባኝ ነገር ስለሆነም ነው የምጠየቅህ፣ ስላልገባኝ ነው የጠየቅኩ እንጂ በቅንነት ነው ጥያቄ። እኔ አሁን ከዛ ውስጥ የሆነ ነገር ለማውጣት አይደለም። እኔ አሁን የማምነው ኢየሱስ ክርስቶስ በአካል እንዳለ ነው ማምነው። ምክንያቱም ሄዷል
ስለዚህ ተመልሶ ደግሞ ይመጣል። መጽሐፍ ቅዱስ የሚነግረኝ እሱን ነው እና እሱን ነው። መጀመሪያም ጥያቄ ይሄ ነው። አለ ወይስ የለም አላልከኝም እኮ አንተ ነው ወደ ሌላ ክፍሎች እየሄድክ ያለው እንጂ አለ ወይንም የለም በልና ከዛ አስረዳኝ። የለምም ካልክ የለም ያልክበትም ምክንያት፣ አለም ካልክ አለ ምልበት ምክንያት በህይወት ይኖራል ስለሚል እዚህ ላይ አርጓል ስለሚል ነው እኔ እየጠየቅኩ ያሉት። ምንድነው መሰለህ አሁን የተቸገርኩት ምንድነው መሰለህ ጥያቄም አስተማሪም እየወቅ ስላስቸገርከኝ ለዚህ ነው እድሉን የምሰጥህ። እኔ ጥያቄም መጀመሪያም ጥያቄ እኮ ነው እየጠየቅኩ ያለው። ጥያቄ ደግሞ ሞር ኤክስፕሌን እያደረግኩልን ያለው ጥያቄው በስጋ እዚህ ላይ ምን ይላል? በህይወት ይኖራል ለዘላለም ስለሚኖር ክህንነቱ የማይለወጥ ነው። ኢየሱስ ግን ለዘላለም የሚኖር በመሆኑ አንድ እድል ልታስተምረኝ እኔ ላስተምርህ አይደለም። እኔ ጥያቄ ነው እኮ አቆምኩኝ። እሺ ጥያቄን እኮ አቁሜ አንተ ነህ እኮ ተመልሰህ ስጠይቀኝ እኔ ኤክስፕሌን እያደረግኩልህ ያለሁት። እሺ እኔ ያልገባኝ ነገር ካለ ከምትናገረው ነገር ላይ ስጠይቅህ ለዛ ነገር መልስ ትሰጠኛለህ። እሺ ከዛ ውጭ ግን የምትሄድባቸው ነገሮች በሙሉ ጥቅም የላቸውም። ወይ ደግሞ በቃ ድሉን ሰጥቻለሁ እንድታስተምር ማስተማር ነው። ካልሆነ ደግሞ ወደ የምጠይቅህን ነገሮች ላይ ብቻ እንትን አድርግልኝ። መጀመሪያ ስትመጣ የሄድክበት እንትን በአብ ቀኝ ምናምን የሚላይ እሱ ነገር የለም አልኩኝ። ማብራሪያዎቹን መጽሐፍ ቅዱስ የሚለውን ነገሮች አሳየው። ኢየሱስ ክርስቶስ ልክ ነው፣ በስጋ ሄደዋል። እዛ ጋር በስጋ የሚለውን ነገር በጣም ስለደጋገምከው እዛ ውስጥ ያለህ ነገር ካለ እንድታወጣ ነበር እድል እየሰጠው የነበረው። ኦኬ። ስለዚህ ኢየሱስ ክርስቶስ የጸለየበት ምክንያት በስጋ ወራት ጸሎትና ምልጃን አቀርቧል ይላል መጽሐፍ ቅዱስ። ያ አንድ ጊዜ እሱ ያደረገው መስዋዕት በምኑ ነው? አሁን ያንን የማማለዱን ስራ ኢየሱስ ክርስቶስ የሰራው በምኑ ነው? በደሙ ነው የሰራው፣ በሞቱ ነው የሰራው። እስካሁን ድረስ አሁን እስካለንበት ደቂቃ ድረስ ደሙ ይናገራል። ዕብራውያን መጽሐፍ ምዕራፍ 12 ላይ ብታነበው ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ምልጨት ደም ደርሳቸዋል ይላል። ስለዚህ ያ ደም የፈሰሰው በቀራንዮ ነው። ግን እስካሁን ድረስ የማማለድ ስራ ይሰራል፣ ይናገራል። ደሙ ያማልድናል ስንል በደሙ በኩል ያደረገውን ነው የምናወራው። ስለዚህ ዕብራውያን መጽሐፍ ምዕራፍ 12 ቁጥር 24 ብታነብ የሚሻለውን ወደሚናገር ደም ደርሳቸዋል ይላል። ይናገራል። ትክክል ነው። ግን አንድ ጊዜ በፈሰሰበት መፍሰስ ነው እንጂ እየተናገረ ያለው አሁንም በሰማይ እየፈሰሰልን አይደለም ያለው። የአንዴ በፈሰሰው መፍሰስ፣ የአንዴ በሞተው ሞት ይማልድልናል። ትክክል። ነገር ግን ያንን ስራ የሰራልን ኢየሱስ ክርስቶስ ወልድ ብቻ አይደለም። በዛ በወልድ የሚኖር አብ አለ። ይህንን ካልተቀበልክ የማማለድ የምንለው ማስታረቅ ማለት ነው። የማስታረቁ ስራ አይሰራም። በሁለተኛ ቆሮንቶስ ምዕራፍ 5:19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበር ነው የሚለው። የማማለዱ ስራ ከማን ጋር ነው? ከራሱ ጋር። የት ሆኖ? በክርስቶስ ሆኖ፣ በዛ አካል ሆኖ፣ በዛ ሰውነት መድማት፣ በዛ ሰውነት ስቃይ፣ በዛ ሰውነት መስዋዕት ይታረቀን የነበረው እግዚአብሔር ነው፣ አብ ነው። እዚህ ያንን አብና ወልድን የተለያየ አካላት አድርገህ የምታሰብ ከሆነ ከራሱ ጋር ነው እያስታረቀን ያለው፣ ከራሱ ጋር ነው እያማለድን ያለው ብለህ ካልተቀበልክ እርቅ የለም። መጽሐፍ ቅዱስ የሚያውቀው እርቅ
እግዚአብሔር በክርስቶስ አብ በወልድ ውስጥ ሆኖ ስለሰራው እርቅ ነው እንጂ አብና ወልድ የተለያዩ አካላት ሆኖ የተሰራ እርቅ መጽሐፍ ቅዱስ ውስጥ የለም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነው እንጂ የሚለው አንደኛው አካል ከሌላኛው አካል ጋር ያስታረቀን ነበር አይደል? ስለዚህ ይሄ የሁለት አካላት ትምህርት ምንድነው የሚያደርገን? ከእግዚአብሔር ጋር ያጣላናል። ስለዚህ አሁን ኢየሱስ ክርስቶስ በአካል የለም አለ። ከሞት የተነሳው አካል አለ። በአካል እንዳለ ታምናለህ? አብ በውስጡ ሆኖ አለ። ያ አብ የሚባል የማይታየው መንፈስ የሚታይበት አካሉ ወልድ ይባላል። አብን መንፈስ ስለሆነ አታየው፣ መታያ አካሉ ወልድ ይባላል። ያ በዛ በወልድ ሆኖ ደግሞ ስራውን የሚሰራው ደግሞ አብ ይባላል። ስለዚህ እርቁ የሚሰራ ያለው የማማለዱ ስራ የእርቁ ስራ የሚሰራው አብ በወልድ ሆኖ የሚሰራው ነው። ሁለተኛ ቆሮንቶስ ምዕራፍ 5 እስኪ ያውጣው። እሺ ቁጥር 19 ምን ይላል? ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ይላል። ከማን ጋር ነው ያስታረቀው? ከራሱ ጋር እንጂ አንደኛው አካል ከሌላኛው አካል ጋር አይደለም ያስታረቀ። ስለዚህ የሁለት አካል ትምህርት የሚባለው ነገር ጥሩ አይደለም የምንለው ዝም ብሎ ስለ from dogmatic perspective አይደለም፣ ከእርቅ ፐርስፔክቲቭ የሆነ ከኛ ከምናምነው ዶክትሪን ስለሚለይ አይደለም ጥሩ አይደለም የምንለው፣ እርቃችንን ስለሚነካብን። እነዚህ አብና ወልድን ከፋፍለው የሚያዩ ሰዎች ወይም አንደኛው አካል ከሌላኛው አካል እግዚአብሔር ወልድ የሚባለው አካል እግዚአብሔር አብ ከሚባለው አካል ጋር አስታረቀን ብሎ የሚያስቡ ሰዎች እርቅ እንደዛ አይነት እርቅ የለም። ከራሱ ጋራ ነው ያስታረቀ፣ እዛው ነው እየተካሄደ ያለው። ስለዚህ አብ በወልድ ሆኖ ስለሆነ ስራውን የሚሰራው እርቁ በዛው ነው። ይሄ የሚታየው አካል በሚከፍለው መስዋዕትነት በዛ የማይታየው በዛ ሆኖ ከራሱ ጋር ያስታረቀን ነበር። እሺ የማማለዱ ስራ በዚህ መንገድ የሚከናወን ነው። ያ ታራቂው በአስታራቂው ውስጥ ሆኖ ከራሱ ጋራ አስታረቀን፣ ከራሱ ጋራ አማለደን። እሺ አብ ወልድ መንፈስ ቅዱስ አንድ እንደሆነ ቅድምም ስታወራ እየተከታተልኩ ነበርና ከአብ ከወልድና ከመንፈስ ቅዱስ ስጋ ለብሶ የመጣው ቃልም ስጋ ሆነ የሚለው ወልድ ነው መንፈስ ቅዱስ ነው ወይንስ አብ ነው ስጋ የሆነው? ከነዚህ አሁን ከጠቀስካቸው ስጋ የሆነ ማንም የለም። ቃልም ስጋ ሆነ አይልም መጽሐፍ ቅዱስ? ቃል ነው ስጋ የሆነው እንጂ ወልድ ስጋ ሆነ አይልም። ያልከኝ ከአብ ከወልድና ከመንፈስ ቅዱስ ስጋ የሆነ ማን ነው ያልከኝ? ያ ስለዚህ ከአብ ወልድ ስጋ ሆነ የሚልም ቃል የለም፣ አብ ስጋ ሆነ የሚልም የለም፣ መንፈስ ቅዱስ ስጋ ሆነ የሚልም የለም። ቃል ስጋ ሆነ ይላል። ቃልም ደግሞ በእግዚአብሔር ዘንድ ነበረ። ይህ ቃል ወልድ ነው ብለህ እንትን አትልም? ወልድማ የተወለደ ማለት ነው። ወልድ የተባለው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከድንግል ሲወለድ ነው የእግዚአብሔር ልጅ የተባለው እኮ። አካል የላቸውም ሶስቱ፣ አብ ወልድ መንፈስ ቅዱስ አንድ መንፈስ ናቸው። አካል የላቸውም አልከን ቅድም። አንድ መንፈስ ነው አልከን። አሁን ደግሞ አካል ያዘ፣ ስጋ ሆነ ማለት ነው። ስጋ የሆነው ከአብ ከወልድና ከመንፈስ ቅዱስ የትኛው? እሺ አሁን መጀመሪያ ላይ ወልድ ስጋ ሆነ የሚል መጽሐፍ ቅዱስ ውስጥ የለም።
ለምንድን ነው ወልድ የተባለው? ቃል ስጋ ከሆነ በኋላ የተወለደ። ወልድ ማለት እኮ ልጅ ማለት ነው፣ የተወለደ ማለት ነው። ተርሙ ግዕዝ ስለሆነ ነው ወልድ የሚባለው እንጂ ልጅ ማለት ነው። አብ ስትል ደግሞ አባት ማለት ነው። ስለዚህ ከመወለዱ በፊት ወልድ የሚባል በዛ መጠሪያ የለውም፣ ቃል ነው የነበረው። ስለዚህ ቃል ስጋ ሆነ። በዛ ስጋ ማን ተገለጠ? በዛ ስጋ ውስጥ ማን ኖረ? አብ ኖረ። አሁን በአንደኛ ጢሞቴዎስ ላይ ስታነብ ምዕራፍ 3 ላይ ማንን ነው በስጋ ተገለጠ የሚለው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ 16 ላይ በእርግጥ አይነግረንም። 15 ጀምሮ ስናነበው ግን እናገኛለን። አንደኛ ጢሞቴዎስ ምዕራፍ 3 ነው ያልከኝ? እሺ ቁጥር 15 ላይ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እስኪ አንብበው አንተ። ምክንያቱም ያንተ ምዕራፍ 3 ቁጥር 15 ይህንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተክርስቲያን ይኸውም የእውነት። እሺ፣ ስለዚህ ምንድን ነው አለ? ቤቱ የምንድን ነው አለ? የሕያው እግዚአብሔር ነው አለ። ቤኪ እንትን በውስጥ እንትን ላድርግ፣ ሜሴጅ ልልክልህና በውስጥ እናውራ። ስልኬንም ልክልህና ማውራት እንችላለን። በውስጥ ኮንታክት ላድርግ። ሳየው ሰፊ ነው እና ያንተንም ጊዜ እንዳልወስድ የኔንም ጊዜ አሁን የምሄድበት ስላለ በጣም ስለሰፋ በደንብ ግን ብዙ እንድናወራ ፈልጋለሁ እና እሺ፣ በውስጥ በቃ ሜሴጅ ልክልሃለሁ፣ መልስልኝ። ፎሎ ባክ አድርገኝ። ቆየው እኔም እየደከመኝ ነው። እሺ፣ አዎ ስላየው ነው። እኔም አጭር ተናግሬ መውጣ መስሎኝ ነበረ። በጣም እየተራዘመ ስለሆነ በደንብ ታይም ሰጠን እናወራለን። መልካም፣ በውስጥ ልክልሃለሁ። እሺ፣ አመሰግናለሁ። ታንኪዩ። እግዚአብሔር ይባርክልኝ። አሜን።